ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው የዛሬው የምናለሽ መቲ ፕሮግራም አሁን ተጀምሯል እንግዲህ የምናለሽ መቲ ፕሮግራም በዩቲዩብ በምናለሽ መቲ በሚል ስም ታገኙታላችሁ ቀጥታ ወደ ኢትዮጵያ ደግሞ በኢሳን ቴሌቪዥን የሚተላለፈው ፕሮግራም ነው አሁን ተጀምሯል ዛሬ ባለሙያ እንግዳ ይዤላችሁ መጥቻለሁ ፕሮፌሰር ተሾመ አበበ የኢኮኖሚስት ፕሮፌሰር ናቸው በኢትዮጵያ ኢኮኖሚ ላይ ብዙ ነገሮች እየተነሱ ነው ትላንት በሐሳብ ደረጃ ሲናገሯቸው ባለሙያዎች ሲጠይቋቸው ሲተነትኗቸው የነበሩ ነገሮች ዛሬ እግር አውጥተው እየተራመዱ ሀገራችንንም ብዙ ችግር ውስጥ እየከተቷት ነው ምን ማለት ነው አሁን ያለው የዶክተሮቹም የሐኪሞቹም እንደገና የመምህራኑ ጠቅላላ የሰራተኛው አካል የኢኮኖሚ በዚህ ደረጃ ችግር ውስጥ መግባት ከምን የመጣ ነው የሚሉት እንወያያለን መታሰቢያ ገዘላኔ አብራችሁ ይቆዩ ፕሮፌሰር ተሾመ አበበ እንኳን ደህና መጣ ባለፈው በታዘዝኩት መሰረት እንግዲህ አንተ ያልኩ ውይይቴን እቀጥላለሁ እንኳን ተገናኘን እንኳን ደህና መጣ yes አመሰግናለሁ እኔም እንደገና በመገናኘታችን thank you መልካም እኔ አሁን ሰሞኑን ኢትዮጵያ ውስጥ እየሆነ ያለው ነገር የሐኪሞች በአለም አደባባይ ላይ ተራብን ብለው የወጡበት ነገር እንደ ሀገር አሳፋሪ ነው እንደዚህ ጋር በጣም አንገት የሚያስደፋ ነው በአለም ላይ በጣም ተከባሪ የሆነ ክቡር የሆነ ባለሙያተኞች ተራብን ብለው በኢትዮጵያ ላይ እንደዚህ ጥያቄ ማንሳታቸው ሀገራችን ያለችበትን የኢኮኖሚ ክራይሲስ ማሳየቱ ነው በግልጽ ያየነው እሱም ብቻ አይደለም መምህራኖች እንደዚሁ ተቸግረው ብዙ ስራቸውን እየጣሉ ሌላ ነገር ውስጥ ገብቷል እኔ ቃለ መጠይቅ የሰራቸው መምህራን ሁለቱን ብቻ እንኳን ባነሳ አንደኛው ትንሽ የሱቅ ነገር ከፍቼ ከትምህርት ቤት ከመጣው በኋላ እሰራለሁ አለ አንደኛው ደግሞ ሌላ ተጨማሪ ስራ እሰራለሁ አለ ከዚህ በፊትም እንደዚሁ በግልጽ በእኛም በቃለ መጠይቅ ያመጣናቸው ሰዎች እንደውም የመምህር ስራ ትተን ዝም ብለን ትንሽ የቡና ያፈላው ብሸጥ እቺ ቡና ጠጥም ይባላል በላስቲክ ተሰርታ እዛ ደረጃ ላይ ያንን ሙያ ትውልድ የሚቀረጽበት ትልቁን ሙያ በእንደዚህ አይነት ትናንሽ የጉልት ችርቻሮች ከዛ ባነሰ ቫልዩድ የተደረገበት ሁኔታ ነው ሁሉም ስራ ክቡር ነው ነገር ግን አስተማሪነት ደግሞ ከስራ ሁሉ በላይ ነው ትውልድን መቅረጽና በዚህ ደረጃ ሀገራችን ውስጥ እንዴት ነው እንደዚህ ሊመጣ ይችላል የሚሉትን ጥያቄዎችን እናነሳለን እንደም እንደተናገርኩት አንደኛው ኢምባረስመንት ነው ናሽናል ኢምባረስመንት ነው በአለም ላይ እነዚህ መምህራኖችም ብንላቸው በተለይ የጤና ባለሙያዎች ሌላ ዓለም ላይ ሄደው መስራት ሲችሉ ሀገራቸውን በማገልገላቸው መራብ አለባቸው ወይ እዚህ ደረጃ እንዴት ልንደርስ ቻለን የሚሉ ጥያቄዎች በሰፊ ማንሳታችን አይቀርም ከዛ በፊት ግን ዛሬ በአሁኑ በቅርቡ የኢትዮጵያ ኢኮኖሚክ አሶሲዬሽን ያወጣው አንድ ሪፖርት አለ የ2025 ሪፖርት ነው እንግዲህ እስከ 2023 ድረስ የተሰራ መሰለኝ በዛ ላይ እንደ ባለሙያ ፕሮፌሰር ተሾመ የራስን የሆነ ግምገማም ሪቪውም አዘጋጅተበታልና እንደው በጥቂቱ እንደ የኢትዮጵያ ኢኮኖሚ ጥሩ እና አብይ አህመድ እንደሚሉት እየሄደ ነው ወይስ ችግር ላይ ነው የሚለውን እንደው ብሪፍሊ ብናየው እሺ አመሰግናለሁ የኢትዮጵያ ኢኮኖሚስቶች አሶሲዬሽን በአዲስ አበባ ብዙ አባላት ያለው ነው አባላቱ ኢኮኖሚስቶች ናቸው እነኛ አባላት ደግሞ የዩኒቨርሲቲ ፕሮፌሰሮች ይሆናሉ ሌሎችም ሊኖሩ ይችላሉ የዩኒቨርሲቲ ማስተዳደሪዎች ሊሆኑ ይችላሉ ከዛም በላይ ደግሞ የመንግስት ቅጥረኞችም የመንግስት ባለስልጣናትም ሊሆኑ ይችላሉ ይሄንን መልበት ምክንያት ሪፖርቱ የተዘጋጀው ከ2001 በእንግሊዝኛ 2001 እስከ 2023 ድረስ ያለውን ጊዜ በመመልከትና ያንን በማጥናት በልዩ ልዩ ጉዳዮች ላይ ለምሳሌ የዘርፍ መሻሻል የፖሊሲ ድክመት የፖሊሲ ጥንካሬን በተመለከተ የተቋማት መለዋወጥና ዳይናሚክስ የነበረውን ዳይናሚክስ የሚመለከት ሪፖርት ነው የአሶሲዬሽኑ ወይንም ማህበሩ የጻፈው ያቀረቡት ዶክመንት ወይንም ሰነድ ኤግዜኪቲቭ ሰመሪ ነው ይሄ ኤግዜኪቲቭ ሰመሪ ሁሉን ነገር ቅንጭብ አድርጎ ያስቀመጠ ሌላው ዲቴይሉ ብዙ ስለሆነ ያንን ውስጥ መግባት አስፈላጊ አይደለም ለዛሬ ነገር ግን
በሁለት መልክ መታየት አለበት። እንደጠቀስኩት አባሎቹ ከየቦታው የመጡ ኢኮኖሚስቶች ናቸው። የመንግስት ባለስልጣንም ሊሆኑ ይችላሉ። ይሄ ዶክመንት 2001 እስከ 2023 ድረስ ብቻ ጥናቱን እዛ ላይ ማቆሙ ትንሽ ያጠራጥረኛል። አንደኛ ለምን አሁን የሚሆነውን ነገር ሊነኩት አልፈለጉም ማለት ነው። አሶሲዬሽኑ ሊነኩት አልፈለገም። ለምን የሁሉም ሰው ድምጽ ስላለው በዚህ በአሶሲዬሽኑ ጠንቅቅ ባለ መንገድ ያስቀመጡት ነው የሚመስለኝ እና በዛ መንገድ ሲታይ የፖለቲካ ዶክመንት ነው ለማለት እችላለሁ። በሁለተኛው መንገድ ሳይሆን ደግሞ ውሃ ቀጠነ እንደማለት የቀረበ ዶክመንት ይመስለኛል። ለምን መንግስት ያለውን ብዙዎቹን መንግስት አምነዋል፣ እነሱ ያስቀመጡትን ግድፈቶች ያንን ደግመው ነው የተናገሩት አንደኛ። ሁለተኛ ግን እውነቷን የደበቁ አይመስለኝም። እውነቷን ስላልደበቁ ጥሩ አስተዋጽኦ ያደረጉ ነው ይመስለኝና ላመሰግናቸው እፈልጋለሁ። በሌላ በኩል ደግሞ ሳየው እኛ እናንተም ሚዲያውም በተለይ አንጋፋ የዲያስፖራ ሚዲያዎች ሲሉት የነበረውን ከንፈርም ያደረገ ዶክመንት ነው። እነኚህ ነገሮች ሲባሉ የነበሩት ትክክል ናቸው ብለው የጻፉትና ያንን በጽሁፍ ያስቀመጡበት ሰነድ ነው። አነሰም አደገም ግን እውነቱ መውጣቱ ስለማይቀር እነሱም ደግሞ ከእውነቱ ለመራቅ ስላልፈለጉ በግብርና ላይ ያለውን መሽቆልቆል፣ በእድገት ላይ ያለውን መሽቆልቆል ተመልክቶ በዋጋ ግሽበት ላይ ጉዳይ ያለውን ነገር ተመልክቶ ከዛም በላይ የኢንዱስትሪ አውትፑት ወይንም ደግሞ የማኑፋክቸሪንግ አውትፑት ወይንም ደግሞ ማምረት በጣም ያነሰ መሆኑን የድሃው መብዛቱን በኢትዮጵያ ውስጥ እንደሚሉት እነሱ በኢትዮጵያ ውስጥ ያልታየ የድሆች ብዛት የታየበት ጊዜ ነው ብለው አስቀምጠዋል። ከዚያም በላይ ደግሞ ባጭሩ ለአድማጮቻችን ለማቅረብ የምፈልገው አንድ በጣም ጠቃሚ ነገር የተናገሩት የፖፑሌሽኑ ፖሊሲ የመንግስት የፖፑሌሽን ፖሊሲ ከፕላናቸው ጋራ የዲቨሎፕመንት ፕላኑ ጋራ የተገናኘ አይደለም ብለው አስቀምጠዋል። ይሄ ሁሉ ትክክል ነው። ለምን ቢባል ሌሎችም የደገፉት ነገር ስለሆነ ለምሳሌ አንድ ምሳሌ መጥቀስ አገን ያንቺ አዳማጮች ይሄን እንደዚህ አይነት ነገር ማወቅ ስላለባቸው የኢትዮጵያ ህዝብ በጣም ወጣት ነው። ይሄ ወጣት ህዝብ ደግሞ ወጣት ሆኖ አይቀርም። አንድ ቀን ያረጃል፣ አንድ ቀን ጎልማሳ ይሆናል፣ እድሜው እየጨመረ ነው የሚሄደው እና የኢትዮጵያ መንግስት የትምህርቱ ደረጃና ወጣቶችን የሚያሰለጥንበት መንገድ የተገናኙ እና ስራ ያለው ስራ የተገናኙ አለመሆኑን አንደኛ። ሁለተኛ ይሄ እድል ወጣቶች ብዙ ያሉበት ሀገር እድል እያመለጠን ነው፣ ሊያመልጠንም ይችላል በሚል ካሁን በፊት የዓለም ጤና ጥበቃ ያስቀመጠው theory of 7 የሚባል ነገር አለ። theory of 7%. ይሄንን ትንሽ ባስረዳ መልካም ይመስለኛል። theory of 7% ምንድነው የሚለው? ከ65 ዓመት በላይ ያለው ፖፑሌሽን ወይንም ህዝብ ወይንም ወገን ከ7% በላይ ካደገ የኢኮኖሚውን ግድፈት ላይ ይጥለዋል፣ ኢኮኖሚውን ችግር ላይ ይጥላል። ኢኮኖሚው ሊያድግ አይችልም። የማያድግበትም ምክንያት ሰው የሸመገለ ሲሄድ ብዙ ሸማች ስለማይኖር፣ ብዙ ስራ ፈጣሪ ስለማይኖር፣ እነኚህ ሁሉ ነገሮች ችግር ስለሚፈጥሩ አገሮች ወይንም ደግሞ በየቦታው ያሉት ባለስልጣናት
ወይንም የመንግስት ስልጣናት ይሄንን ሐሳብ ውስጥ በማስገባት ፕላናቸውን በዛ መሰረት ማስቀመጥ ይኖርባቸዋል ማዘጋጀት ይኖርባቸዋል የሚል ነው። የ7%ን ስናይ የኢትዮጵያ ፖፑሌሽን የኢትዮጵያ ኢንዴክስ አሁን 3.1 ላይ ነው ያለ። ከኛ ከኬንያ ከኢትዮጵያ የተሻለ ኬንያ 2.9 ላይ ነው ከ7% ማለት ነው። 7 ላይ አልደረሰም ማለት ነው። እዛ የደረሱ ሀገሮች ቻይና፣ ራሽያ፣ አሜሪካ ከ7% በላይ ናቸው። እነሱ ግን ኢንዱስትሪያል ቤዝ ስላላቸው እድገትን ለመጨመር ችለዋል። የነሱም እድገት ቢሆን እያነሰ ነው የሚሄደው። ከ7% የበለጠ ከ65 ዓመት በላይ ያለው ከበለጠ ወይንም የበለጠ ህዝብ ያለበት ኢኮኖሚ ከ4% ከ5% በላይ አያድግም። ስለዚህ የኢትዮጵያ እድገት ወደፊት ይሄን ነገር ሐሳብ ውስጥ ካላስገቡት በስተቀር ችግር ይፈጥራል የሚል ነገር አስቀምጠዋል። እዛ ትክክል ናቸው ለማለት ነው። እና እንደዚህ የመሳሰሉትን ነገሮች ነው ያስቀመጡት። በብዙ ልዩ ዘርፍ ውስጥ ያለውን ግድፈት ወይንም ችግሮች ለህዝቡ ለመጠቆም ችለዋል። የተሳሳቱበት ነገር የለም። ይሄ ሪፖርት ቀድሞ በየአመቱ ቢወጣ ኖሮ የነሱ አስተዋጽኦ ከፍተኛ ይሆን ነበር የሚል ስሜት አለኝ እኔ። ነገር ግን አሁንም ቢሆን ከስንት ዓመት በኋላ ሪፖርቱን ማውጣታቸው ጠቃሚ ነው። ያም እንደተጠበቀ ሆኖ ግን ባለፉት 2 ዓመታት ውስጥ ያለውን ነገር ለመንካት እንዳልፈለጉት ተሰምቶኛል። ምክንያቱም ማክሮ ኢኮኖሚክስ ሲባል ማክሮ ኢኮኖሚን ለመንካት ብዙ ሰው አይፈልግም። ኢትዮጵያ ውስጥ የሚደረገው ጥናት ኢትዮጵያ ውስጥ ሰዎች ጥናት ሲያደርጉ በማይክሮ ኢኮኖሚ ነው። ስለዚህ ኢንዱስትሪ ስለዛ ገበሬ ወይንም ስለዛ መስክ ብለው ነው እንጂ ስለ ኢኮኖሚው አያጠኑም። ለምን? ማክሮ ኢኮኖሚ ለመናገር የመንግስትን ነገር መተቸት አለብሽ። የመንግስትን ፖሊሲ መቃወም ወይንም ደግሞ መደገፍ አለብሽ። እና ብዙ ሰው ይሄን ለማድረግ ፍላጎት ስለሌለው ችሎታ አይደለም ፍላጎት ስለሌለው በጣም ጥሩ ኢኮኖሚስቶች አሉ በዚህ ነገር ውስጥ ለመግባት አይፈልጉም። ከአራቱ የኢኮኖሚ ዘርፎች አንዱ መንግስት ነው። እና ማክሮ ኢኮኖሚን ስታጠኚ ስለ መንግስት መናገር ስለ መንግስት ፖሊሲ መናገር ስለ መንግስት ፖሊሲ ትችትና ወይንም ማሞገስ ግዴታ ነውና ኢትዮጵያ ውስጥ ይሄንን ብዙ ለማድረግ የሚፈልግ ስለሌለ ስላወጡት ሪፖርት ላመሰግናቸው ፈልጋለሁ። ነገር ግን የፖለቲካ ዶክመንት መሆኑ ደግሞ ይሰማኛል እንደዛ ነው። መልካም እንደው የፖለቲካ ዶክመንትም ሆኖ እኮ መንግስት እነዚህ እዚህ ላይ የተጠቆሙት ችግሮች እና እውነታዎች ይዞ ማሻሻያ ማድረግ ቢችል የተሻለ ነበር። የዚህ የማክሮ ኢኮኖሚ ማሻሻያ ተብሎ ሲመጣ ብዙ ምሁራኖች አስተያየት ሰጥተውበታል። ይሄ ነገር አያዋጣም፣ ችግር ያመጣል የሚል ጥያቄ አንስተዋል። ግን መንግስት አልሰማምና ሄዶበታል። ለዚህም ነው ከዛ ጊዜ ጀምሮ የመጣው የኢኮኖሚ ችግር በጣም ዘርፈ ብዙ ነው። በዚህ ላይ ደግሞ መንግስት አልባሌ ቦታ ላይ የሚያወጣቸው ወጪዎች የማህበረሰቡን ኑሮ በጣም አጎሳቁሎታል። ምናልባት እንደዚህ አይነት ሪፖርቶች ሲወጡ መንግስት ተቀብሎ እርምጃ ከወሰደ ጥሩ ነው። ነገር ግን ሪፖርቶች ምን ላይ ነው መውጣት ያለባቸው? አሁን እኔ ፕሮፌሰር ተሾመ እንደ ባለሙያ ነው የምትመልስልኝ። እኔ እንደ ዜጋ አንድ ሀገር በኢኮኖሚ አደገች ሲባል በየአጋጣሚው እየወጡ ሲነግሩን ነበረ። ብዙ የኢኮኖሚ ለውጥ አመጣን፣ አደግን፣ በለጸግን እያሉ በየሚዲያው ላይ ይነግሩናል። የማህበረሰቡን ኑሮ ደግሞ ጭራሽ ቁልቁል ወደታች እየወረደ ነው ያለው እና አንድ ሀገር በኢኮኖሚ አደገች ሲባል ከምንም ነገር በላይ የግለሰብ ህይወቶች ወይ ማህበረሰቡ ህይወት መሻሻል መሆን የለበትም ወይ? ሜጀርመንቱ መለኪያው ሌላም ነገር ሊኖር ይችላል፣ ግን በህንፃዎች ሊጣፋ ይችላል የሰዎች ህይወት። ይሄንን ለመመለስ በጣም ጥሩ ጥያቄ ነው። ይሄን ለመመለስ ብዙ ሰው የሚያነሳው ጥያቄ ነው። ይሄን ለመመለስ እኔ የምለው በቀጥታ እድገት ብቻውን ዋጋ የለውም። እድገት በየትኛውም ሀገር ሊመጣ ይችላል።
እድገት የኢኮኖሚ እድገት ሲባል የቁጥሩ ከፍ አለ ማለት ነው። የተመረተው ደግሞ በዋጋ ስለሚሸጥ ዋጋው እየጨመረ ከሄደ ኢኮኖሚው አደገ ይባላል። እንግዲህ የዋጋ ግሽበት ሊኖርበት ይችላል። ስለዚህ እድገት ብቻውን ዋጋ የለውም፣ ምንም ጠቃሚነት የለውም። እድገት ወደፊት ኢኮኖሚ ሊሆን የሚችለውን ነገር ነው የሚያሳየው እንጂ ህዝቡ እንዴት እንደሚኖር አያሳይም። የህዝቡን የዕለት ዕለት ኑሮውን አያሳይም። ስለዚህ ይሄ እድገት የሚባለውን ነገር ተወት ብናደርገው መልካም ይመስለኛል። እንዴት ቢባል ማየት ያለብን ሰው በየቀኑ የሚኖርበትን በምን አይነት ሁኔታ እንደሚኖር፣ ለምሳሌ ገዝቶ መብላት ይችላል ወይ? መታከም ይችላል ወይ? ጤናው ሊጠበቅ ይችላል ወይ? ከአንድ ቦታ ተነስቶ አንድ ቦታ ለመሄድ ይችላል ወይ? እነኚህን ነገሮች ያላስተካከለ ያልጨመረ እድገት ዋጋ ቢስ ነው። ሁለተኛ ማንኛውም ታዳጊ አገር ያድጋል። ለምንድን ነው የሚያድገው? ምክንያቱም ቁጥሩ መጀመሪያው ሰፈሩ የሚነሳበት ቦታ በጣም ዝቅተኛ ስለሆነ ከአንድ ወደ ሁለት ስትሄጂ፣ ለምሳሌ ከአንድ ቁጥር ወደ ሁለት ቁጥር ስትሄጂ 100% አደግሽ ማለት ነው። 100% ከመቶ ወደ 101 ስትሄጂ ግን ልዩ ነው እና አደግን የሚሉ ሀገሮች በሙሉ አሁን ቅድም እንደነገርኩሽ ነው ወጣት ያለባቸው ሀገሮች ስለሆኑ እነኚህ ሀገሮች አደጉ ቢባል ብዙ የሚያስደንቅ አይደለም። 13-15% ምንም ዋጋ የሌለው የቁጥር ሚዛን ነው እንጂ የኑሮ ሚዛን አይደለም። ኢትዮጵያ ውስጥ እየሆነ ያለው የድሃ ብዛት ነው። በቅርቡ እንዳየነው በሌላ ቦታም እንደመሰከርኩት የድሃው ብዛት ወይንም ደግሞ የችግሩ ብዛት 72% ህዝቡን የ72% የሚያክል ህዝብ ያጋጠመው ችግር ነው ኢትዮጵያ ውስጥ። ዘይት ገዝቶ መቀቀል ይችላል ወይ? ሳሙና ገዝቶ መታጠብ ይችላል ወይ? እነኚህ ነገሮች ናቸው አስፈላጊዎቹ። እነኚህ ነገሮች ናቸው ጠቃሚነት ያላቸው የህዝቡን መተዳደሪያ ወይንም ደግሞ ህዝቡ እንዴት እንደሚኖር የሚያመለክቱ። እነኚህን ለማድረግ ኢትዮጵያ ውስጥ ዴታ ወይንም ደግሞ ማስረጃ የሚሰበስብ የለም። ማስረጃውም ራሱ ትክክል አይደለም። አሁን ለምሳሌ የናሽናል ባንክ ይመጣና ይሄ ይሆናል። ናሽናል ባንክ ራሱ ዴታው ትክክል ያልሆነ ዴታ ነው። መሰብሰብ በደንብ ካልተቻለ፣ ጥሩ ሲስተም ከሌለሽ ጋርቤጅን፣ ይሄን ሰው ስለሚያውቁ ነው ይሄን የምለው፣ ጋርቤጅን ጋርቤጅ አውት ነው የሚሆነው እና ማስረጃው ጥሩ ካልሆነ አደገ የሚለው ነገር ጠቃሚ አይመስለኝም እና ለዚህ ነው እኔ በዛ በኩል ብዙ ማልሄድበት። የኢትዮጵያኖችን ኑሮ አሁን ስናየው ካለፉት አመታት ይበልጣል። አደገ ሲባል ካለፉት አመታት ቢበልጥ ኖሮ ጥሩ ነው። የማያጎረምረም ሰው አይኑር ማለት አይደለም። ድሃ አንድ ሀገር ውስጥ አይኑር ማለት አይደለም አደገ ሲባል። ከዛም በላይ ደግሞ የሰው የዕለት ዕለት ኑሮ ካልተፈተሸና ካልታየ በስተቀር ይሄ አደገ የሚባለው ኢኮኖሚ ለወሬ፣ ለፖለቲካ፣ ለውጭ ሀገር ኢንቨስተሮች ሲባል ነው አደገ የሚባለው። አንድ ነገር ልጨምርና እጨርሳለሁ። ጠቅላይ ሚኒስቴሩ ወይንም አንድ መሪ ኢትዮጵያ ውስጥ ወጥቶ በሚቀጥለው ዓመት በ10% ነው የምናድገው ብሎ ሲል የምትሰጡኝ ቁጥር በሙሉ በ10% የተሻለ መሆን አለበት የሚል መልእክት ማስተላለፉ ነው። እውነተኛውን ምስክርነት የሚሰጠውን ዶክመንት ስጡኝ ማለት ሳይሆን የምትሰጡኝ ነገር በሙሉ በ10% አድጎ መምጣት አለበት የማለት ትዕዛዝ እንደማስተላለፍ ነው። ምክንያቱም አንቺ አንድ ቢሮ ቁጭ ብለሽ በ10% አደገ እኔ የምመራው ክፍል ካላልሽ በስተቀር ስራሽን ልታጪ ትችላለሽ።
እና ይሄ ችግሮች ስላሉ ኢትዮጵያ ውስጥ የሚሉትን የእድገት ወሬ ወደ ጎን ብናደርገው መልካም ይመስለኛል። እድገት ካለ ታዲያ ዶክተሮች ለምንድነው ሳይበሉ የሚውሉት? እድሜያቸውን ያሳለፉ ወጣትነታቸውን የወጣት ጊዜያቸውን ያሳለፉት በትምህርት ሌሎችን ለመርዳት ለማከም። እንደዚህ አይነት ሰው እንዴት በረሃብ ይኖራል? እንዴት የት ሀገር ነው ይሄ የሚሆነው? እያደገ ያለ ሀገር ነው ይሄ የሚሆነው? የማይመስል ወሬ ትንገር ይባላል ለሰው። ልክ ነው። አሁን ለምሳሌ ሐኪሞቹ ከጫፍ እስከ ጫፍ የሕክምና ባለሙያዎች ጠቅላላ ተቸግረናል፣ ደሞዛችን አያኖረንም፣ በጣም ተቸግረናል፣ ተርበናል አሉ። መምህራን አሉ፣ የመንግስት ሰራተኛው ይላል፣ ኢቭን የነጋዴው ማህበር ይላል። ነጋዴዎች እየዘጉ እየወጡ ነው። አንዳንድ ሰዎች የሚጣልባቸውን ጫና መክፈል አቅቷቸው ንብረት መሸጥ የጀመሩበት ነገር አለ። ትላንትና አንድ ሰው ሁለት ሰው ነው እንግዲህ ከየሰፈር ወይም ከቤተሰብ አካችሁ ውጭ ያላችሁ እርዱን ምናምን ብሎ አሁን አብዛኛው ሰው ችግረኛ ነው። አብዛኛው ሰው ይጠይቃል። እነዚህ ሁሉ አንድ ላይ ተደምረው ኢትዮጵያ አሁን የኢኮኖሚ ክራይሲስ ላይ ወይም በኢኮኖሚ ትልቅ ግጭት ውስጥ ገብታለች ማለት ይቻላል ያለውን ነገር ስንመለከት። አዎ ያለ ጥርጣሬ ይሄ የሆነ ያለው ነገር በሙሉ ይሆናል ብለን የተነበይነው ሳይሆን የተነጋገርንበት ጉዳይ ነው። ከአሁን በፊት ለ2-3 ዓመት ያህል ብዙ ለማስተማር ሞክረናል፣ ብዙ ለመግለጽ ሞክረናል። እነኚህ ችግሮች ሰው የፈጠራቸው ችግሮች ናቸው። ሰውስ ኢትዮጵያ ውስጥ እንደፈጠራቸው ሲባል የፖሊሲ ድክመት እንዳለ፣ የፖሊሲው ድክመት ደግሞ የተባባሰ የሚሆንበት ምክንያት መረጃዎችን በትክክል ባለመሰብሰባችን፣ ኢንፍሌሽን 39% ነው ብለው ማስረጃ ለማቅረብ አይችሉም። የተጠቀሙበት ቁጥር 39% ላይ ለመድረስ ያልታሰበ ከየት እንደመጣ የማይታወቅ ቁጥር ነው። ስለዚህ በእንደዚህ አይነት ሁኔታ ሲኖር መንግስት የሚለውን ለማመን በጣም ያስቸግራል። የኢትዮጵያ ሁኔታ ከአንድ ችግር ወደ ሌላ ችግር የሚተላለፍ ነው። እንደዛ እየሆነ መጥቷል። ናው ይሄንን ስል ኢትዮጵያ ውስጥ በደንብ የሚኖሩ ተስማምቷቸው የሚኖሩ የሉም ማለት አይደለም። አየሽ በማንኛውም ሀገር በኢትዮጵያም ሆነ በአሜሪካንም በሌሎች ቦታ 3 ጠባይ ያላቸው ሰዎች ነው የምታገኝ በፖለቲካም ሆነ በኢኮኖሚ ውስጥ የምታየው። አንዱ አጭበርባሪዎች ናቸው። አጭበርባሪዎች ተንኮለኞች እንደማለት ነው። ሁለተኛው ባህሪ የምታየው በኢኮኖሚና በፖለቲካ ውስጥ ተፈንጣሪዎችን ነው። እነኚህ ተፈንጣሪዎች አንዳንድ ሰዎች ወፈፌዎች ይሏቸዋል ወይንም እብዶች ይሏቸዋል። ሶስተኛው ባህሪ የሚታየው ፈሪዎች ናቸው። እነኚህ ፈሪዎች በጣም ያውቃሉ፣ ነገር ግን አንድን ነገር ለማድረግ ይፈራሉ። ፈሪዎች ናቸው ግን እውቀት አላቸው። እና አንዳንድ ጊዜ የፈሪዎችና የአጭበርባሪዎች ህልም ወይንም ጥቅም ይገናኛል። ያ ሲገናኝ ለአንድ ሀገር አደገኛ ነው። አንዳንድ ጊዜ በጥሩ መንፈስ ከሆነ ሀገርን ወደፊት ይገፋል። በመጥፎ መንፈስ ከሆነ የአጭበርባሪና የፈሪ ጥቅም አንድ ላይ ሲገናኝ ብዙ ችግር ይፈጥራል በሀገር ውስጥ። ለምሳሌ አወቅን እናውቃለን ከናንተ የበለጠ ብለው የመጡ የኢትዮጵያ አስተዳዳሪዎች ወደብ አያስፈልጋችሁም ለምን ብለን ስንጠይቅና ስንጽፍ መሳቂያ ነበርን። በጊዜው መሳቂያ ነበርን። መልሳቸው ምንድነው? በአውሮፕላን እናስገባዋለን። ቀላል መልስ እንደዛ አይነት በአውሮፕላን እናስገባዋለን ነበር። አሁን ኢትዮጵያ ያለችበት ችግር አንዱ ከእንደዚህ አይነት አስተሳሰብ የመጣ ነው። ከየት መጣ ይሄ? መሰረቱ ምንድነው? አጭበርባሪዎች እና ፈሪዎች የተገናኙበት ጥቅማቸው አንድ ሆኖ ኢትዮጵያን ወደብ አሳጧት። አየሽ፣ አሁን ያ ለሁሉም ሰው ችግር ሆኗል። በዛ ላይ ብዙ ለመናገር አልፈልግም። አሁን ለአገሪቷ ችግር ነው እየተባለ ይወራል።
ታዲያ እንደዚህ አይነት ጥቅም ሲገናኝ ኢትዮጵያ ውስጥ የሆነው ባለፉት 3 አስተዳደሮች ልበለው በመንግስቱ ኃይለማርያም ጊዜ በደርግ ጊዜ የነበረው ከዛም በኢፒአርዲኤፍ ጊዜ የነበረው ከዛም በኋላ ደግሞ ያለው አስተዳደር እነኚህ 2 ጥቅሞች የተገናኙበት ሁኔታ ነው። እነኚህ 2 ጥቅሞች የተገናኙበት ሁኔታ የተወሰነ ግሩፕ የሚጠቀምበት ነው እንጂ የአገሪቷን ህዝብ ጥቅም የተመለከተ አይደለም። የአገሪቷ ህዝብ ጥቅም በእነሱ አስተያየት ሊመጣ የሚችለው እነሱ ብቻ ሲዳብሩ መሆኑን የሚገልጹ አይነት ሁኔታ እየተሰራ ነው። በዚህ ምክንያት ነው ኢትዮጵያ ውስጥ ከአንድ ችግር ወደ ሌላ ችግር የምትሄድበት። ለምሳሌ የብድርን ነገር እንመልከት። ብድር አሁን አንዳንድ ነገሮችን ለመስራት ይረዳ ይሆናል። ነገር ግን ወደፊት ያ ብድር መመለስ አለበት። እያንዳንዱ ኢትዮጵያዊ $560 በላይ ህፃን ሳይሆን ሽማግሌ ሳይሆን ባለዕዳ ነው ለዓለም አበዳሪዎች እያንዳንዱ ኢትዮጵያ ህፃን ጀምሮ እስከ ሽማግሌ አልጋ ላይ የሚቀመጥ ሽማግሌ $567 ዕዳ አለበት የዓለም ዕዳ። ይሄ ጫናው እየበረታ ነው የሚሄደው። ጥቅሙ ያ የተበደረው ገንዘብ ለምሳሌ ለማን ነው የዋለው? ለምንድን ነው የዋለው? እዚህ ዶክመንት ላይ እዚህ ሰነድ ላይ አንድ የጠቆሙት ነገር ምንድን ነበረ? በ2015 ብዙ ዕዳ ኢትዮጵያ ገባች። ብዙ ዕዳ ውስጥ ኢትዮጵያ ገባች። የዛን ጊዜ አስታውሳለሁ በ2015 አንድ ጽሁፍ ጽፌ ነበረ። ከ22 ቢሊዮን ብር ገደማ ዶላር ገደማ ወደ ውጭ ሀገር መውጣቱን መጻፌን አስታውሳለሁኝ። እና እንደዚህ አይነት ነገሮች የተበደሩት ገንዘብ ወደ ሌላ ቦታ ከሄደ ጥቅሙ ወደፊት ላይታይ ይችላል እና ችግሩን መናገሩ መልካም ነው። መንግስትም አንቺ እንዳልሽው ይሄንን ችግር ሰዎች ሲናገሩ ተጠንቅቆ ለጥሩ ነገር ማዋሉ ሌላ ጉዳይ ነው። በዚህ ምክንያት ነው የኢትዮጵያ ችግሮች እየተስፋፉ ይሄዱት። ሌላኛው ደግሞ እውቅና ያለመስጠት ነገር አለ። ማህበረሰቡ ተርብ ያለው ሲል አልተራብክም ውሸትህን ነው አካል ደግሞ አለ እና በዚህ ደረጃ እንደው አሁን የብልጽግና መንግስት እንደው ሐኪሞቹ ልሸነፍና ለሽሸብረክ እንደ መንግስት ልሆን ብሎ እንደው ደሞዝ ጭማሪ እንኳን ቢያስብ ይችላል ወይ? ለምን መምህራኑም ይጠይቃል፣ ሰራተኛውም ይጠይቃል። ማንኛውም ማህበረሰብ እንዳለ በአብዛኛው ማህበረሰቡ በችግር ውስጥ ነው ያለውና በተለይ በመንግስት ስራ ሴክተር ውስጥ ያሉት አብዛኛው ማህበረሰብ ይጠይቃል። ይሄን ለማድረግ ይችላል። ምክንያቱም አብዛኛውን የሚመጡትን ገንዘቦች በብድርም በምናምን የሚያመጣቸውን ገንዘቦች ለሌሎች ፕሮጀክቶች አብይ አህመድ ደስ ለሚለው ፕሮጀክቶች ኢንቨስት አድርጓቸዋል። በዚህ ላይ ደግሞ ዕዳ በላዩ ላይ አለ እና ይሄን ማድረግ ራሱ ይችላል ፕራክቲካሊ። ይሄ ነገር በጣም ከባድ እና በጣም አስጊ ነገር ስለሆነ ትንሽ እንነጋገርበት እና ባክግራውንድን ብሰጥ ትንሽ ጠቃሚ ይመስለኛል። ዶክተሮች ተርበዋል ሲባል በጣም የሚያሳዝን ነገር ነው። አስተማሪዎች ከተማሪዎች ጋር ምግብ በሉ ማለቱ ችግር አይደለም፣ ግን ተቸግረው ከተማሪዎች ጋር ተካፍለው ነው የሚበሉት ምሳቸውን ሲባል በጣም የሚያሳዝን ነው። ለምን እነሱ ኢንቨስት ያደረጉት ጊዜ ጥሩ ሪተርን አላመጣም ማለት ነው፣ ጥሩ ውጤት አላመጣም ማለት ነው። እና ተማሪው ይሄን እያየ በሽተኛው የዶክተሮችን መሰቃየት እያየ ምን አይነት ስሜት ውስጥ አገሪቷን እንደምትገባ ለመናገር አያስቸግርም። ዋናው ነገር ግን አሁን ያለው የህዝባዊ እምቢተኝነት ይመስለኛል። እኔ ያ ነው አሁን ኢትዮጵያ ውስጥ ያለው። ለምን ቢባል ተናግረው ጠይቀው ለምነው የሚያዳምጥ ጠፋ። ግድብ ተሰርቶ ትልቅ ስራ ኢትዮጵያውያኖች ሰርተው ገንዘብም አዋጥተው የራሳቸውን በሌላን ነገር በሙሉ ትተው ለዛ
አድርገው ጥቅሙን እስካሁን ድረስ ያዩት አይደለም። ጥቅም ቢኖር በመሸጥ ሊመጣ ይችላል። ከዚያም በላይ ደግሞ አነሳነሰ ቢባል የእንጨት ማገዶን ትቶ የኩበት ማገዶን ትቶ ቤታቸውን በብርሃን ለማስቀመጥ ወይንም ደግሞ ለማብሰል የሚችሉበት ጊዜ የደረሱ አይመስለኝምና ይሄ ራሱ በጣም የሚያሳዝን ሁኔታ ነው ኢትዮጵያ ውስጥ ያለው። የህዝባዊ እምቢተኝነትን የሚቀሰቅሱ ነገሮች አሉ። አንደኛ ኢፍትሃዊነትን ለመቋቋም ወይንም ደግሞ ኢፍትሃዊነትን ምላሽ ለመስጠት የሚደረጉ አካሂዶች ናቸው እና ዶክተሮች ስራቸውን ትተው በመሃላቸው ማንንም ሰው አክማለሁ ከአንዱ አልመርጥም እረዳለሁ ብለው የተነሱ ናቸው፣ የተማሩ ናቸው። ይሄንን ትተው አሁን የኢፍትሃዊነት ይቅር የሚለውን ጥያቄ በማንሳታቸው በጣም ሊከበሩ ይገባቸዋል። ጥያቄውን ካነሱት ደግሞ ባለሙያዎች እነሱ መሆናቸው በጣም ሊያስከብራቸው የሚገባ ነው ብዬ አምናለሁ። ሁለተኛው ነገር ደግሞ በዚህ ጉዳይ ላይ እንደ የመጨረሻ አማራጭ ነገር መሆን አለበት የህዝብ እምቢተኝነት። እነኚህ ሰዎች ሲለምኑ ነው የከረሙት። አስተማሪዎች ደሞዛችን ይጨመር ሲሉ ነው የከረሙት እና የሚያዳምጣቸው ጠፋ። ስለዚህ እንደ መጨረሻ ነገር ያዩት ይመስለኛል ይሄ የህዝባዊ እምቢተኝነትን። ከዚያም በላይ ደግሞ በሶስተኛ መንገድ ሌሎችን ህጎች የማይጥስ ወይንም ደግሞ የማይደመስስ መንገድ መሆን አለበት። ይሄ ሲሆን እነኚህ ሰዎች ሄደው ሰው አልገደሉ፣ ቤት አላቃጠሉ፣ መስሪያ ቤት አልዘረፉም ያሉት ምንድነው? እኛ ስራ አቁመናል እስከ ማለት ድረስ ነው የደረሱት። ስራ እናቆማለን እስክታዳምጡን ድረስ ብለው ነው የተጀመሩ እና ማንኛውም በየትኛውም ሀገር በዚህ ጉዳይ ላይ ጋንዲ የጻፈው ነገር አለ። ቶሮ የሚባለው ሰውዬ አሜሪካዊ የጻፈው ጉዳይ አለ። ከዚያም በላይ ደግሞ አምነስቲ ኢንተርናሽናል የጻፈው ጉዳይ አለ። አምነስቲ ኢንተርናሽናል እንደውም የሚለው እንደዚህ አይነት ኢትዮጵያ ውስጥ አይነት ያሉ ችግሮች ሲደርሱባችሁ ይሄን ነገሮች አድርጉ ብለው ቱልኪት አስቀምጠዋል። በየሀገሩ የተደረገ ነገር ነውና ዶክተሮችን እዚህ ደረጃ ላይ እንዲደርሱ ያደረጋቸው ከፍተኛ የኢኮኖሚ ቀውስ፣ የስራቸው አለመጣጣም፣ ከዛ የስራ ሁኔታቸው ወይንም ወርኪንግ ኮንዲሽንስ በደንብ አለመከበሩ እነኝን የመሳሰሉ ነገሮች ናቸው እና የኢትዮጵያ ችግሮች ከአንዱ ወደ ሌላ ቦታ የተንፏቀቁ አሁን ሀገሪቷን እንገልፍ የሚያደርጉት ይመስለኛል እና እነኝህን ነገሮች በሙሉ ካሁን በፊት የተጠቆሙ ይመስለኛል። በአንድም ባይሆን በጠቅላላው የተጠቆሙ ይመስለኛል። ያ የሆነ ነው ለማለት ፈልጌ። መልካም ጥያቄዎች በአንድ ሀገራት ህዝባዊ እምቢተኝነት ሲነሳ የመብት ጥያቄ ከሆነ አንዳንዴ መንግስታት ከመውደቅ ይልቅ ያንን መብት በተወሰነ ደረጃ መፍታት አለብን ብለው ሸብረክ የሚሉበት ሁኔታ አለ። የኢኮኖሚ ጥያቄ ግን በጣም ሰትል ነው። በቃ ችግር ነው። ሰው ኮምፕሮማይዝ አድርጎ ሊኖርበት የሚችለው ነገር ተለማምዶ ረሃብን ሊኖር አይችልም ሰውና አሁን ይሄ ወደ ህዝባዊ እምቢተኝነት ተገልብጧል። በብዙ አካባቢ ያሉ ተቋማት፣ የመንግስት ተቋማት፣ የግል ተቋማት ችግር ውስጥ ገብተዋል። ህዝቡ ደግሞ ተቸግሯል፣ ተርቧል፣ የኢኮኖሚ አደጋ ደርሶበታል። መንግስት ይሄንን አሻሽሎ ልክ እንደ ኬንያ እንደመሳሰሉት አሻሽሎ ነገሮችን መፍታት የማይችልበት ደረጃ ነው ያለው። ምክንያቱም ያለውን ባጀትን ምንም ለሽርሽር ተጠቅሞበታል። እንደዚህ አይነት የኢኮኖሚ ጥያቄዎች አንድም መንግስትን ማውረድ ላይ፣ ሁለትም ትላልቅ ሪቮሉሽን ወይም የሀገር ለውጥን የሚፈጥሩ አይደሉም ወይ? በታሪክም ስናስብ ይህንን ጥያቄ
ብዙ ሰዎች በቅርቡ እየጠየቁት ነው። ሁለት አይነት አስተያየት አለ በዚህ ጉዳይ ላይ። ህዝባዊ እምቢተኝነት ሲጀመር ዴሞክራሲ ያለበት አገር ከሆነ ህዝባዊ እምቢተኛነቱ ብዙ ድጋፍ አያገኝም የሚል ቲዮሪ አለ። ለምን? ደጋፊ ስለሚያስፈልግ። ደጋፊና ታዛቢዎቹ የሚሉት ምንድነው? በምርጫ መለወጥ ትችላላችሁ፣ ስለዚህ ይሄ ነገር ባይሆን ይሻላል ብለው ድጋፋቸውን ወደ ኋላ ያዝ የሚያደርጉበት ሁኔታ ሊኖር ይችላል። እና ህዝባዊ እምቢተኝነት ሊሰራ የሚችለው ዴሞክራቲክ ካልቸር ወይንም ደግሞ የዴሞክራቲ ባህሪ ያለው አገር ውስጥ ብዙ ሊጠቀምበት አይችልም የሚል ነገር አለ። ኦኬ፣ መንግስትን ለማውረድ አይሰራም የሚል ቲዮሪ አለ። ኢትዮጵያ ውስጥ የዴሞክራቲክ ካልቸር የለንም። የዴሞክራቲክ ካልቸር ብለው የሚመጡት በሙሉ ዲክቴተር ነው የሚሆኑት። ሁሉንም እስካሁን ድረስ የነበሩንን አስተዳደር ብታዩ በዛ መልክ ነው። ከዚያም በላይ ደግሞ አሁን ለምሳሌ ፌደራል የሚባለው ጉዳይ ከአዲስ አበባ ውጭ ማን ነው ስለ ሌላው ቦታ የሚናገር? ሌላውን ቦታ ሄዶ ይህንን እናልማ የሚል የተወሰነ ነው እና የፌደራል ስርዓቱ ራሱ ትንሽ ብዙ መሻሻል የሚያስፈልገው ነው። ስለዚህ የህዝባዊ እምቢተኝነት እንደ ኢትዮጵያ ያለ ሀገር ውስጥ ብዙ ጠቀሜታ ሊኖረው ይችላል። ነገር ግን መስዋዕትነትም አለ። በዚህ ላይ የሚጠቀሙበት ስትራቴጂ በጣም የረቀቀ መሆን አለበት። አንደኛ። ምክንያቱም አንድ ሀገር ውስጥ ከመንግስት የበለጠ ኃይል ስለማይኖር ነው። ማንኛውም ሀገር ብትሄጂ ከመንግስት የበለጠ ኃይል ከዛ አይኖርም። መንግስት ማንኛውም ነገር ስለሚጠቀም ይህንን እምቢተኝነቱን ለማሸነፍ ማለት ነው። ምክንያቱም ስራቸው የነሱን ስልጣን ለመጠበቅ ስለሆነ። ነገር ግን ጥሩ መሪ ካለ፣ ህዝቡ በቃኝ ብሎ ከተነሳ፣ ከዛም በላይ ደግሞ በእውነት ላይ የተመሰረተ ከሆነ እውነትን በሞራል ለማሸነፍ ይቻላል። እውነትን ሞራል በተጠቀመበት ሞራል ባለው አስተሳሰብ ክፉን አመራር ለማስወጣት ይቻላል እና ለዚህ ነው ብዙ ቦታ እነኚህ ነገሮች በተነሱበት ቦታ በሙሉ መስዋዕትነት ቢኖርም መስዋዕትነት በግለሰብ በኩል መስዋዕትነት ይኖራል። ነገር ግን የአንድን ስርዓት ለውጥ ለማምጣት ህዝብ በአንድነት ካልሰራ በስተቀር ስርዓት ሊያመጣ አይችልም። ቅድም እንዳልኩት አጭበርባሪዎች አሉ፣ ከዛም በላይ ደግሞ ፈሪዎች አሉ እና እነኚህ ሁለቱ ጥቅም የተገናኘበት ሁኔታ ስለሆነ የኢትዮጵያ ሁኔታ ህዝቡም ጠይቆ፣ አስተማሪዎቹም ዶክተሮቹም ስራ ያጣውም ጠይቆ መልስ ስላላገኘ የሚወስደው እርምጃ ከእንግዲህ ወዲያ ብዙ መንገድን ሊከፍት ይችላል። አንደኛ። ሁለተኛ በጥንቃቄ መሰራት ያለበት ነው። ሶስተኛ ህግን ያከበረ ነው የሚሆነው። እነኚህን ነገሮች ከተከተለና በእውነት ላይ የተመሰረተ ከሆነ ውጤቱ መልካም ነው የሚሆነው። በኢኮኖሚው ብቻ ግን ኢኮኖሚው ስለወደቀ ለውጥ ኢትዮጵያ ውስጥ ይኖራል ብዬ እኔ አላምንም። ምክንያቱም አሁን ቅድም እንዳልኩት ዴሞክራቲክ ካልቸር ስለሌለን እምቢተኝነት አያሳፍራቸውም። ያሉት መንግስት ላይ ያሉት ባለስልጣናት አያሳፍራቸውም፣ የሚያፍሩ አይደሉም እና ሌሎች አገሮች ይህን ካዩ እንዴት ይቀበሉኛል ብለው የሚያስቡ ስላልሆኑ ብዙ ጊዜ የኢኮኖሚ መውደቅ ብቻ ያንን ለውጥ ሊያመጣ አይችልም። ቢችል ኖሮ ጥያቄው አይጥላቸውም ወይ? በኢኮኖሚ የተጎዳው ማህበረሰብ መጨረሻ ላይ የተራበ ህዝብ መንግስትን ይበላል እንደሚባለው ክራሽ ያደርገዋል ሲስተሙንም የሚል ስጋት ነው ያለው። ለዚህ ነው በእኔ ኢፍትሃዊነት ሲበዛ ያ ኢፍትሃዊነትን ስለሚያበዛ
ይህ ፍትሃዊነት በእውነት ላይ የተመሰረተ ስለሆነ የዛን ጊዜ ነው ህዝቡ በጠቅላላው የሚነሳው። የኢትዮጵያ ኢኮኖሚ እስካሁን ድረስ የሚኮራበት ኢኮኖሚ አይደለም እና በኢኮኖሚ በበላሸት ቢሆን ኖሮ መንግስት ተገልብጦ ነበር እስካሁን ድረስ በእኔ አስተሳሰብ። በሁለት በሶስት ዓመት ውስጥ በአራት ዓመት ውስጥ አንፈልግህም ብለው ይቅርታ ህዝቦች የተናገሩበት ጊዜ ነው እና የሚያፈር መንግስት ቢሆን ወይንም ደግሞ ስልጣኑን ለመልቀቅ የሚፈልግ መንግስት ቢሆን ኢኮኖሚው ብቻ ሊያወድቀው ይችል ነበር። አሁን ያ ብቻ ስላልጠቀመ ወይንም ደግሞ ያ ብቻ ስላልገፋ ወደፊት እንቢተኝነት ተጀምሯል። እንቢተኝነት የተጀመረበት ምክንያት ህዝቡ ኑሮ እየተበላሸ ስለሄደ መግዛት መለወጥ ስላልቻለ ከዚያም በላይ ደግሞ ስለተገደደ በመጨረሻም ደግሞ ኢፍትሃዊነት ስለበዛ የመግደል የማሳደድ እስር ቤት የመጨመር ጉዳዮች ስለበዙ ነው እንቢተኝነቱ የተነሳው እንጂ የኢኮኖሚው አለመስፋፋት ብቻ ምክንያት ሊሆን አይችልም ባይነኝ ነኝ። መልካም። ምናልባት በእንደዚህ አይነት ሁኔታዎች አመጾች በጣም ከገፉና ሀገሪቷ ውስጥ ረብሻ ከጸና እንደሚታወቀው የተመሰረተበት ሲስተም ራሱ ክራሽ እያደረገ ነው። ብዙ ቦታዎች ላይ መስሪያ ቤቶች መስራት የማይችሉበት ደረጃ ላይ ተደርሷል። በእንደዚህ አይነት እንደው ለውጥ ቢመጣ መንግስት ቢወድቅ ራሱ በምርጫ በመናምን በዲሞክራሲያዊ መንገድ ሳይሆን ህዝብ ገፍቶ መንግስትን ቢጥለው ከሚቀጥለው ወይም ከዛ በኋላ ለሚመጣው መንግስትም ይሆን አስተዳደር ምን ያህል ከባድ ነው እንደዚህ አይነት ባዶ ካዝና መቀበል፣ ባዶ ተቋማት፣ የፈረሱ ተቋማት፣ ገንዘብ የሌላቸው ተቋማት፣ የማያመርቱ ድርጅቶች። የመንግስታውን የሚሰራቸው መዝናኛ ነው እንጂ የማያመርቱ የማይሸጡ የማይለወጡ ናቸው። እነዚህ አይነት ነገሮች በበዙበት ለሚቀጥለው እንኳን የመንግስት ቢወድቅ እንኳን በእንደዚህ አይነት በኢኮኖሚ ቁስል ላይ ላለች ሀገር እንዴት ተደርጋ ነው ወደፊት መቀጠል የምትችለው? እሱ ነው ዋናው ጥያቄ። እሱ ነው ዋናው ጥያቄ። እሱ ነው በጣም ከባድ ጥያቄ ነው። አንድ ሀገር ወደፊት ለመዝለቅ የሚችለው የተቋማቱ ጥንካሬ ሲኖር ከዚያም በላይ ደግሞ እነኛን ተቋማት ለማነቃነቅ የሚችል ፋይናንሻል አቅም ሲኖረው ከዚያም በላይ ደግሞ ሶስተኛ መንገድ ካፓሲቲ ሲኖር ነው። ምንድነው እየሆነ ያለው ኢትዮጵያ ውስጥ? መሪነን ብለው ይመጡና ግማሹም የራሱን ጉዳይ ፈጽሞ መንግስት በወደቀ ቁጥር ወደ ውጭ ሀገር ነው የሚሄደው፣ ወደ ሌላ ቦታ ነው የሚሄዱት እና ካፓሲቲ ያለው ካፓሲቲ እየለቀቀ ይሄዳል ማለት ነው። ከዚያም በላይ ደግሞ ካዝናው ባዶ ነው የሚሆነው። ባዶ ሲሆን ሌላ ሀገር እጅ ገባን ማለት ነው። የኢትዮጵያ ችግር በእንደዚህ አይነት መልክ ሲታይ መንግስት ለምሳሌ ቢወድቅ የፖለቲካ ክራይሲስ ይኖራል ያለምንም ችግር፣ የሴኪዩሪቲ ክራይሲስ ይኖራል ያለምንም ጥርጣሬ እና የኢኮኖሚ ችግር ይኖራል። ኢትዮጵያ እየተበደረች የብድራችን ብዙ እየበዛ መሄዱ ከዛ ጋር የተያያዘ ነው። የአሁኑ መንግስት ሲመጣ ካዝናው ባዶ ነው ብሎ ነበር እና መበደርም ወይንም ደግሞ አንዳንድ የልማት ነገሮችን ማቆም ነበረበት። በዚህ ላይ ምስክርነት አለ። ከዛ በኋላ ደግሞ እነሱ ራሳቸው ያንን የተማሩትን ቀጥለው ይዘው እየሄዱ ነው እና ለውጥ ሲመጣ በተቀናጀ መንገድ፣ በጥሩ መንገድ፣ በሰላም መንገድ፣ በምርጫ መንገድ ቢሆን ተመረጠ ነው። ነገር ግን ምርጫውም ራሱ ዋጋ የሌለው ምርጫ ነው የሚሆነው እንደዚህ አይነት ሀገሮች ውስጥ እና ሰው ሊተማመንበት የሚችለው ተቋም የለም። የመንግስት ተቋማትን አይተማመንበትም፣ የባንኩን ተቋማት አይተማመንበትም። ሌሎችም ሌላ ቀርቶ የቤተክርስቲያን ተቋማትን እንኳን መጠራጠር ላይ የገባ ነው ህዝቡ። እነኚህ ጥርጣሬዎች እስካሉ ድረስ አገሪቷ አዘቅት ውስጥ ነው የምትገባው እንደዛ አይነት ለውጥ ቢመጣ ለማለት ፈልጌ ነው። ናው
እንደዛ የሆኑ አገሮች በሙሉ ሌላ አገር እጅ ላይ ነው የወደቁት። ኢጅፕት ይሄ ችግር ሲነሳበት ሌላ ሀገር እጅ ላይ ነው የወደቀ። አረቦች ሌሎች አረቦች እየሰጡ አሜሪካ እየሰጠ ሌሎች እየሰጡ ነው ያዳኑት። በየቦታው ኬንያ ለውጥ አድርገዋል ያልሽ መሰለኝ ቅድም በቅርቡ የሰው የህዝብ እምቢተኝነት ስለነበረ የነሱ ኢኮኖሚና የኛ በጣም የተለየ ነው። ከኛ ኢኮኖሚ አሁን በልጠዋል አንደኛ። ሁለተኛ ስርዓታቸው በጣም የተለየ ነው፣ ከኛ የተለየ ነው። ሶስተኛ በአገዛዝ ወይንም ደግሞ በመንግስት ደረጃ የዲክቴተር ለመሆን በጣም ከባድ ነው ኬንያ ውስጥ። ኢትዮጵያ ውስጥ ቀላል፣ ሁለቱን ሳነጣጥር ማለት ነው። በሐሳብና በስራቸው አንዳንድ ፕሬዚደንቶቻቸው ዲክቴተር ሊመስሉ ይችላሉ፣ ነገር ግን ተጠያቂነት አለባቸው። ኢትዮጵያ ውስጥ ተጠያቂነት የለም። ፓርላማ የሚጠይቀው ጥያቄ የለም። ዝም ብላችሁ ተቀበሉ የሚል መንፈስ ነው ያለው እና አንድ ፓርቲ ደግሞ ሁሉንም ነገር አጣምሮ ሲይዝ ተጠያቂነት ሊኖር አይችልም እና የኢትዮጵያ ችግር በጣም የሰፋ ችግር ነው። ችግሩን ለመቁጠር ብቻ ሳይሆን ያየነው ነገር ስለሆነ በመሬት ላይ ያለ ነገር ስለሆነ ዶክተሮች በልተው ደሞዛቸው በቂ ያልሆነበት ሀገር ወይንም ደግሞ ሊያስተዳድራቸው የማይችልበት ሀገር ለማው እያለ መልካም ሀገር ነኝ እያለ የማሾፊያ ሁኔታ ላይ ያለ ሀገር ነውና ችግራችን ከፍ ያለ ነው። እንደው መፍትሄስ አለን ወይ? ምናልባት የመጨረሻም ጥያቄ ነው። አሁን የሀገራችን ኢኮኖሚ እየወደቀ ነው፣ ማህበረሰቡ እየተቸገረ ነው ያለው። በዛው ልክ ደግሞ በየቀኑ ዋጋ ይጨምራል። ለእያንዳንዱ ሰው ባለችውም ገንዘብ ላይ የገንዘቡ ዋጋ በየቀኑ እየቀነሰ ደሞዝ ሳይጨመርለት ዋጋ ግን እየጨመረበት በየጊዜው ተቸግሯል። የኢትዮጵያ ገበሬ አፈርና ውሃ አስማምቶ እህል አምርቶ እያበላ አይደለም፣ ራሱ ከውጭ እየጠበቀ ነው። በዚህ ላይ ደግሞ ሀገሪቷን እኔ ነኝ ማስተዳድረው ብሎ የተቀመጠው የብልጽግና ቡድን ሆሊዴይ ላይ ነው፣ ቬኬሽን ላይ ነው፣ አዝናኝ ነገሮች ላይ ነው የሚያተኩረው። የኢትዮጵያንም ገንዘብ አንጡራ ሀብቷን እዛ ላይ ነው የሚያንጠፈጥፈው። ምንድን ነው መውጫው? መውጫ አለ ነው ከዚህ ነገር ላይ? መውጫ ሁልጊዜ አለ። መውጫው ዋጋ የሚያስከፍል ነው። እንዴት ነው ዋጋ የሚያስከፍለው? አንደኛ ስልጣን የያዙት ስልጣናቸውን ማጣት ሊኖርባቸው ነው። ሁለተኛ ባለን አቅም ህዝቡን ለማስተዳደር የምንችል አይመስለኝም ለተወሰነ ጊዜ። ሶስተኛ ከሌሎች ጋራ ማህበርና ወይንም ደግሞ ትብብር መፍጠር ሊኖርብን አስፈላጊ ይመስለኛል። እነኚህ ነገሮች እስካልተስተካከሉ ድረስ የኢትዮጵያ ችግር እየቀጠለ ነው የሚሄደው። የፖፑሌሽን ፖሊሲው መለወጥ አለበት። ፖፑሌሽን ዝም ብሎ ማደጉ ጠቃሚ የለውም። ፖፑሌሽን ካልተጠቀምሽበት እና ፕሮዲውስ ካላረግሽ በስተቀር ካላመረትሽ በስተቀር የፖፑሌሽን ማደግ ዋጋ የለውም። አንድ የሚያስቀኝ ነገር አለ። እችን በዛ ላይ ልጠቀስ ላርጋትና የሚያስቀኝ ነገር ምንድነው? ወደብ ያስፈልገናል። ለምን ሲባል የተሰጠው ምክንያት እስካሁን ድረስ የሚሰጠው ምክንያት ብዙ ሰው ስላላት ኢትዮጵያ ትልቅ ሀገር ነች፣ ስለዚህ ወደብ ያስፈልጋታል። ወደብ አያስፈልግም ትልቅ ሀገር ከሆንክ። በትራፊክ ሰውን በትራፊክ ሊያዘዋውሩት ካልሆነ በስተቀር እና የሚያስፈልገው ወደብ ለምንድን ነው? ብዙ ኤክስፖርት ማድረግ የምትችይ ሲሆን ነው። ያንን አንድም ሰው ሲለው ሰምቼ አላውቅም። የምንሰራው ስራ የምንፈጥረው ስራ ቫልዩ አድድ ኤክስፖርት የምናደርገው በስቶ እየተበላሸብን ነው። መውጫ አጣን፣ ወደ ውጭ የምንልክበት መንገድ አጣን እና የራሳችን ፖርት ያስፈልገናል የሚለው አርጊመንት እስካሁን ድረስ አልሰማም። በቀላሉ ለማለት ነው። ለምሳሌ ያህል ግን የሚሰጠው ምክንያት ምንድነው? ብዙ ሰዎች ነን። 120 ሚሊዮን ህዝብ እንዴት ያለ ፖርት ይኖራል? ብዙ ሀገሮች አሉ። 43 እስከ 48 ሀገሮች አሉ ፖርት የሌላቸው ሀገሮች። እንደኛ ትልቅ ባይሆኑም ኢትዮጵያ ትልቋ ከትልቆቹ አንዷ ነች።
ግን ምክንያቱ ራሱ የሚያስቅ ነው ለማለት ነው። እና እነኚህ ነገሮች ፈንዳሜንታሊ ካልተለወጡ በስተቀር ከባድ ነው። እነኚህን ነገሮች መለወጥ ይቻላል? አዎ ይቻላል። ጊዜ ይፈጃል፣ መደማመጥን ይጠይቃል። ከዛም በላይ ደግሞ ነፃነትን ይጠይቃል። ነፃነት የሌለበት ሀገር ምንም ሊሰራ አይችልም። ምንም መንግስት ጠንካራ ቢሆን፣ ምንም ድሮን ቢኖረው፣ ምንም ካሜራ በየመንገዱ ቢሰቅል፣ ነፃነት የሌለበት ሀገር ሊያድግ አይችልም። ጥሩ ቦታ ሊሆን አይችልም በጭራሽ። ለምን? ሰው በኢኮኖሚስቶች የሚያምኑት ኢንሴንቲቭ ያስፈልገዋል። እያንዳንዱ ሰው የሚሰራው ስራ፣ የሚያደርገው ነገር፣ የሚፈጥረው ነገር፣ የሚኖርበት ቦታ፣ የሚያሳድጋቸው ልጆች ቁጥር፣ የሚያገባት ሚስት ወይንም ባል በኢንሴንቲቭ ላይ የተመሰረቱ ናቸው። እነኚህ ኢንሴንቲቮች እስከሌሉ ድረስ የአንድ ሰው ውሳኔ ወይንም ደግሞ ዲሲዥን በጣም ከባድ ይሆናል እና በአገር ላይ ሲታይ፣ በአገር አኳያ ሲታይ ኢትዮጵያውያኖች ከአንድ ቦታ ተነስተው ወደ አንድ ቦታ ለመረማመድ ለመሄድ ካልቻሉ፣ እኔ እውቀቴን ይዤ ድሬዳዋ ወይንም አፋር ወይንም አንድ ቦታ ሄጄ የፈለኩትን አምርቼ ለመሸጥ ካልቻልኩኝ በስተቀር ዝም ብሎ ኢኮኖሚ እያደገ ነው እኔ የምለውን ብቻ ነው መስራት ያለብህ የሚል ሀገር ሊያድግ አይችልም። ከባድ ነው እና ነፃነት ያስፈልጋል። በመጨረሻም ይሄ ነፃነት ደግሞ የመሬትን ነፃነት ይጠይቃል። ፕሮፐርቲ ራይትስ ያስፈልጋል። ለምን? መንግስት መሬትን ወስዶ መሬትን የሚሸጠው መንግስት ነው። የመሬት ደላላ መንግስት ሆነዋል ኢትዮጵያ ውስጥ። እና ግለሰቦች ቢሆኑ፣ ግለሰቦች የራሳቸው መሬት ቢኖራቸው መሸጥ መለወጥ ቢችሉ፣ ማልማት የሚቻለው የኔን ሀብት ነው። የኔ ሀብት ከሆነ አለማዋለሁ ወይንም ደግሞ አዳብረዋለሁ። የሌላ ሰው ሀብትን ግን ምንም ችግር የለኝም፣ አላስብበትም። እና ይሄንን እስካላደረጉ ድረስ ስርዓቱ ካልተለወጠ ማለት ነው፣ ስርዓቱ እስካልተለወጠ ድረስ ችግር ይኖርብናል። ከዛ በላይ ሁላችንም ደግሞ የአስተሳሰብ ለውጥ ማድረግ ይኖርብናል። የአስተሳሰቡ ለውጥ ምንድን ነው? እንደ አባቶቻችን ለመኖር አንችልም። እንደ አያቶቻችን ለመኖር አንችልም። መኖር ያለብን በስራ ላይ ነው። ስራ ካልሰራን በስተቀር መንግስት የሚሰጠንን ጠብቀን በመንግስት ብቻ መተማመኑ ኢትዮጵያን ወደፊት ሊገፋት አይችልም። እያንዳንዱ ሰው ለራሱ ኃላፊ መሆን አለበት። እያንዳንዱ ሰው ከመንግስት የሚመጣውን ነገር ዞር ማድረግ አለበት። መንግስት ከሰጠሽ አንድ ነገርን በሌላ በኩል መልሰሽ የምትሰጪው ነገር አለ ማለት ነው ለመንግስት። እና ያንን ለመከላከል ሲባል እያንዳንዱ ሰው፣ እያንዳንዱ ህብረተሰብ የራሱ ተጠያቂ፣ የራሱን ሀሳብ የሚያሟላበት መንገድ መኖር አለበት። ስርዓቱ እስካልተለወጠ ድረስ ይሄ ከባድ ነው የሚሆነው ኢትዮጵያ ውስጥ። ምናልባት እንደው ቅድም የመጨረሻ ጥያቄ ነበር ብሎኝ ነበር፣ ግን አንድ ሀሳብ እየመጣልኝ እኔ በየሰፈሩ የማያቸው ሊስትሮ የሚጠርጉ ጫማ የሚጠርጉ ወጣቶች ተጠርገው ከዛ ቦታ ላይ ለውበት ተብሎ እንዳይታዩ ድሃ ስለሆኑ ተብሎ ተጠርገው ወደ ማጎሪያ ይወሰዱና ከዛ ወደ ሌላ ቦታ አርቀው ይጥሏቸዋል። ወይንም እዛ ፒያሳ ላይ ወይንም ካሳንቺስ ላይ ደፋ ቀና ብለው ትናንሽ ቢዝነሶች የነበራቸው ሰዎች፣ አረ እንደውም ከፍ ያለም ነገር ሱቆች የነበራቸው ሰዎች ከዛ ቦታ ላይ ተነስተው ያንን ቦታ የመዝናኛ ሲደረግ ፒያሳ ወደ ሌላ ቦታ ነው ሄዱት። ወደ ሩቅ ቦታ አቃቂ ቃሊቲ ምናምን ወደ ሩቅ ቦታ ሲሄዱ መተዳደሪያቸው በዛው ተነጥቋል። እቺ እያንዳንዷ ደሃ ነው ተብሎ የተባረረው ሰው ራሱ ደፋ ቀና ብሎ ይተዳደር የነበረውን በራሱ ማስቆም እንደ ተራ ነገር ነው እየታየ ያለው። እነዚህ ሁሉ ተደምረው እዚህ ሀገር ኤቭሪ ሊትል ሄልፕስ ይላል አንድ ሱፐርማርኬት 10 ሳንቲም 5 ሳንቲም ይቀንስና እያንዳንዷ እኮ ትጠቅማለች ይላል። እያንዳንዱ ድሃው ማህበረሰብ በራሱ ደፋ ቀና ብሎ የሚተዳደረውን መቀማት ከዛ ነገር ላይ ራሱ በኢኮኖሚው ላይ በሀገሪቷ ላይ ጫና ያመጣም። ድሃውን የማብዛት ነገር አይኖርም ወይ?
አዎ የሪፖርቱም ቅድም እንደተነጋገርነው ኢትዮጵያ ውስጥ የድህነት ብዛት በጣም በጣም እየናረ መሆኑን የኢትዮጵያ ኢኮኖሚስቶች አስቀምጠዋል። ይችን ብለዋል በታሪካችን ያልታየ ነው ብለው ነው ያስቀመጡት እንዳውም እና ለዚህም ሊመሰገኑ ይገባል። ኢንቫይሮንመንቱ ስለማይፈቅድ ይህንን ለማለት እዛ ሆነው ይህን ማለታቸው በአሶሲዬሽን ስም በግል ስም አይደለም የተጻፈው፣ ይሄ በአሶሲዬሽን ስም ነው እና ሊመሰገኑ ይገባቸዋል። አዎ ድህነትን 100% ለመቅረፍ አይቻልም። በአንድ ህብረተሰብ ውስጥ ለምሳሌ እንደ ኢትዮጵያ ያለ ሀገር ሀብታም ሊኖር ይችላል፣ ድሃም ደግሞ ሊኖር ይችላል። ግን እነኚህ ድሃ ስራ የሌላቸው ሊስትሮ ሰራተኛ ነው፣ ስራ የለውም አይደለም፣ ሊስትሮ ሰራተኛ ነው እና ያችን ሰርቶ የሚያደርግ ቦታ ለምንድን ነው የማይሰጣቸው? ቦታ ቢሰጣቸው አይሻልም ወይ? እዛው ከተማ ውስጥ እየሰሩ የሚያድሩበት የሚተዳደሩበት ሊስትሮ የነበሩ መንገድ ለመንገድ ላይ ያድሩ የነበሩ ሰዎች ኢትዮጵያ ውስጥ ትልቅ ስም አልጠቅስም ትልቅ ደረጃ የደረሱ አሁን ሁሉንም ሰው የሚያስተምሩ ሁሉም ከነኚህ ሰዎች ለማዳመጥ የሚፈልግ ሰው መኖሩን ልገልጽልሽ እፈልጋለሁ። መንገድ ላይ አድር ነበረ ብለው የተናገሩ በጣም የምንኮራባቸው ኢትዮጵያዊ አሉ። በጣም የምንኮራባቸው። ይሄ ማለት ምንድን ነው? የኚህን ሰውዬ በልጅነታቸው የኚህን ሰውዬ እድል የወሰነው ራሳቸው ናቸው። መንግስት አልነበረም የወሰነባቸው እና መንግስት እነኚህን ሊስትሮዎች ወይም ጫማ ጠራጊዎች ከአንድ ቦታ ወደ ሌላ ቦታ ማነቃነቁ ኤቪደንሱን ለማጥፋት ነው። የድሃ ብዛቱን ወይንም ደግሞ እንደዚህ አይነት ስራ የሚሰሩትን ሰዎች ቁጥር ሰው እንዳያይ ነው። ከተማዋ አሁን የብልጭልጭ ከተማ ሆናለች። እንዳውም ሚውዚየም ትገባ ይሆናል። ከተማዋ በሙሉ ሚውዚየም ውስጥ የምትቀመጥ ሰው የማይኖርባት ከተማ ልትሆን ትመስላለች። እዛ ከተማ ውስጥ ጉድፍ ማስቀመጥ አይቻልም እና እነኚህ ልጆች እነኚህ ሰዎች እንደ ጉድፍ መታየታቸው በጣም የሚያሳዝን በጣም የሚያስገርም ከዚያም በላይ ደግሞ ህዝባዊ እምቢተኝነትን የሚገፋፋ አይነት ስነ ስርዓት ነው ብዬ ነው የማምነው። እነኚህ ልጆች ለራሳቸው ሰርተው የሚያድሩ ከሆነ ብዙዎቹ ደግሞ በዛ መንገድ ሀብት ያጠራቀሙም አሉ እያደጉ ሲሄዱ ማለት ነው። ለዘላለም ሊስትሮ ሆነው አይኖሩም እና የድሃው ብዛት እየባሰ ነው የሚሄደው። ብዙ ፋሚሊ ወይም ቤተሰብ የሚደግፉ አሉ በእንደዚህ አይነት ሁኔታ። ያንን ሲቆረጥባቸው ያ ከአንድ ቦታ ወደ አንድ ቦታ ሲዘዋወሩ ሲለያያቸው ከሌላ ህዝብ ጋር ግንኙነታቸው ሲቋረጥ ድህነቱ እየባሰ ነው የሚሄደው። ባይ ዘ ዌይ ኢትዮጵያ ውስጥ አዲስ አበባ ልበል፣ አዲስ አበባ ያ የሆነ ነው ያለው። አንዱን ህዝብ ከሌላው ጋር እንዳይገናኝ እየተቆረጠ ነው ያለው። ይሄ ሲሆን ለመንግስት ከባድ እና ጠንከር ያለ ጡንቻ ይሰጠዋል። ኦኬ ድሮ የምታውቂያቸውን ሰዎች ማግኘት አትችይም። ሌላ ቦታ ተወስደዋል፣ ሌላ ቦታ ሄደዋል። ሌላ ቦታ ከሄዱና ማግኘት ካልቻልሽ በስተቀር ችግር ልትፈጥሪ አትችልም ከነሱ ጋር። የነሱ ቴክኒክ ይሄ ነው። ይሄ ኮሪዶር ዲቨሎፕመንት ወይም ዲቨሎፕመንት ኮሪዶር የትኛው እንደሆነ አላወቁትም እነሱ ራሳቸው። እኔ እንደሚመስለኝ ዲቨሎፕመንት ኮሪዶር ይመስለኛል። ኮሪዶር ዲቨሎፕመንት አይደለም። ለምንድን ነው ኮሪዶር ዲቨሎፕ የምታደርጊው? አይገባኝም። ኤኒዌይ ዋናው ዓላማ ይሄን ነው፣ ህዝቡን ከህዝብ ለመለየት ነው። አንዱን ግሩፕ ከሌላው ለመለየት የተደረገ የፖለቲካ ስርዓት ነው እና በዚህ ጉዳይ ላይ የማይፈሩ ተፈንጣሪ ያልሆኑ ከዚያም በላይ ደግሞ አጭበርባሪ ያልሆኑ ሰዎች መናገር አለባቸው። እያየሽ ያለሽው ኢትዮጵያ ውስጥ አሁን የህዝብ ጥቅምን ለመግለጽ የህዝብ ጥቅምን ይፋ ለማድረግ የተነሱ ወይንም ደግሞ ደፍረው ለውጥ ለማምጣት፣ ለውጥ ማለት በአስተሳሰብ ለውጥ ለማምጣት
የሚጥሩ ሰዎች ያሉ ይመስለኛል። መልካም እጅግ በጣም ነው የማመሰግነው። እንግዲህ የዛሬውን ጥያቄ በዚሁ ልፈጽም። ድጋሚ መመላለስ አይቀርም። የኢትዮጵያ ጉዳይ ከኢኮኖሚ ጋር በጣም የተወሳሰበ ከመሆኑ አንፃር ባለሙያዎች ያስፈልጉናልና ፕሮፌሰር ተሾመ አበበ ስለነበሩት ቆይታ ስለ ጊዜዎትና ስለሰጡኝ ሙያዊ ትንተና እጅግ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ ስለሰጠሽኝ እድል። ወደፊትም እንዲሁ እንነጋገራለን። ታንኪዩ በጣም አመሰግናለሁ። አመሰግናለሁ። ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬው ምናለሽ መቲ ፕሮግራማችን ነው። እንግዲህ ምናለሽ መቲ ፕሮግራማችን በዩቲዩብ ብቻ ሳይሆን በቴሌቪዥን ኢትዮጵያ በኢሳን ይተላለፋል። ሁላችሁም ይህንን ፕሮግራም ለተገቢው ለሚገባው ማህበረሰብ እንድታደርሱ አደራ እንላለን። ያስተናገርኳችሁን የመታሰቢያ ቀጠላ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።